ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ እንቅስቃሴዎች እንደዚሁም በአገሪቱ አጠቃላይ ሁኔታ በቀጠናውም ስላሉት የተለያዩ እንቅስቃሴዎች መነሻ በማድረግ ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አስረስ ማረዳምጤ ጋር ቆይታ የምናደርግበትን መሰናዶ ነው ይዘን የቀረብነው። አርበኛ አስረስ ማረዳምጤ እንደ ሁሉ ጊዜ ሁሉ ዛሬም ለተመልካቾቻችን የንቅናቄያችሁንም ሆነ በአንዳንድ ጉዳዮች ላይ ሐሳብ ለመስጠት ፈቃደኛ በመሆን ከልብ ነው ማመሰግነው። ማስቀድመው እንደተለመደው በወቅታዊ የአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ ቁመና ላይ ይሆናል። ከወታደራዊ ተጋድሎች፣ ከስልጠና፣ ከፖለቲካ ስራ ከአጠቃላይ ምን ላይ ነው ያላችሁት? አርበኛ አስረስ አመሰግናለሁ። ሳይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ በተደራጀ መንገድ ስራዎችን እያከናወነ ነው የሚገኘው። በዚህም በርካታ አመርቂ ድሎች ተገኝተዋል። በፖለቲካውም በዲፕሎማሲውም ረገድ በወታደራዊ እንቅስቃሴያችንም በኩል በርካታ ስራዎች ተሰርተዋል፣ እየተሰሩም ነው የሚገኙት። ከዚህ በፊት የነበረን ቆይታ ግልጽ እንዳደረኩት ያው አንዳንድ የሚቀሩን በአደረጃጀት ደረጃ ወደ ታች በማውረድ ረገድ ከሚቀሩ ስራዎች በስተቀር በጣም ትላልቆቹን እና ስትራቴጂካዊ ጉዳዮችን በስክነትና በብስለት ከፍተኛ አመራሩ እየሰራቸው ነው ያለው። በተለይ ዛሬ ይህንን ውይይት እያደረግን ባለንበት ወቅት ያለው ነባራዊ ሁኔታ ምንድን ነው? በጠላት በኩል አጠቃላይ የጦርነቱን ሂደት በተመለከተ በማዕከል ደረጃ ግምገማ እንዳደረገ አውቀናል። በግምገማ ሂደቱም በርካታ አዋጊ መኮንኖቹ በተለይ ሻለቃዎች፣ መቶ አለቆች፣ መስመራዊ መኮንን የሚባሉት በብዛት እንዳለቁበትና በዚህም ከፍተኛ ክፍተት እንደተፈጠረበት ጠላት ገምግሞ ደረጃ ከፋኖ ጋር ሲጣት ሰራዊት በከፍተኛ ደረጃ ስነ ልቦናው የላሸቀ ስለመሆኑ ውጊያ ባደረገበት አውደ ግንባር ሁሉ እየተማረከ ያ ደግሞ በሚዲያም ጭምር እየታየ ራሱ ሰራዊቱም ሶሻል ሚዲያም ጭምር ስለሚጠቀም ያንን በማየት እና የጦርነቱ ድግግሞሽ ላለፉት 7-8 ዓመታት በተከታታይነት ያለ እረፍት ውጊያ በመሆኑ ከፍተኛ መሰላቸት ውስጥ እንዳለ እንደሚታወቀው የአብይ አህመድ ሰራዊት የሰፈረው ከተሞች ላይ ነው። ከተሞች ላይ መስፈሩ ደግሞ ራሱ ሰራዊቱ ሊኖረው የሚገባውን ወታደራዊ ጨዋነት ሙሉ በሙሉ ያጣ መሆኑም አንድ ችግር ገምግመዋል። ኢቭን በትላልቅ ከተሞች ያለውን ካድሬያቸውንም አብዛኛው ለጠላት መረጃ ይሰጣል፣ ያው ለፋኖ መረጃ ይሰጥብናል ብለው ገምግመዋል። ከዚህ ጋር በተገናኘ እንደ አዲስ ኦፕሬሽን ለማድረግ ዝግጅት እንዳደረጉ በስኬት ደረጃ ወይም ውጤት አምጥተንበታል ብለው የሚያስቡት እስካሁንም ድረስ የአማራ ክልል መዋቅር 100% ሳይፈራረስ ማቆየት ችለናል። በዚህ ሂደትም የፋኖ ከህዝብ ተነጥሏል፣ መነጠል ችለናል። በስልጣን በሌላ ምክንያት እንዳይተማመን ማድረግ ተችሏል። ስለዚህ ኃይላችን አሰባስበን አመራሩን ማዕከል ያደረገው ኦፕሬሽን እናደርጋለን የሚል ዝግጅት እንዳደረጉ ነው በመከላከያ ሰራዊት ከፍተኛ አመራሮች በኩል እና በጀነራሎች በኩል የተደረገ ግምገማ ነው ይሄ። ስለዚህ ይህንን ተከትሎ በተለይ በሰሜን በኩል ሊነሳ የሚችለውን ጦርነትም ታሳቢ በማድረግ ፋኖን ባለበት ኮንቴን አድርገን ከሌሎች ኃይሎች ጋር ጠንካራ ውጊያ እናደርጋለን በሚል መኮንኖቻቸውን ለውጊያ ለማዘጋጀት ያው ሁልጊዜም እንደሚያደርጉት ኦፕሬሽን ለማድረግ በዝግጅት ላይ መሆናቸውና ያንንም ተከትሎ አንዳንድ እንቅስቃሴዎች በብዙ ቦታዎች ለማድረግ ተሞክሯል። በተለይ የሌሊት እንቅስቃሴዎችን መረጃ በማጥፋት በሰራዊታችን ላይ ጉዳት ለማድረስ ከበባ ለመፈጸም የተደረጉ ትንኮሳዎች ነበሩ። ሁሉም በሚገባ እየተመከቱ ነው። በእኛ በኩል በዚህ የጠላት እቅድ አስቀድመን መረጃ በመተንተንና በመያዝ ከማክሸፍ ባሻገር በራሳችን እቅድና ኦፕሬሽን ደግሞ የተሻሉ ነገሮችን ለመስራት ሙሉ ዝግጅት እያደረግን ነው የምንገኘው። ከዛ ጎን ለጎን በተለያዩ አካባቢዎች ዛሬ በበቂ ሁኔታ መረጃ አልሰበሰብኩም ከኢንተርኔት ውጭ ስለነበርኩ በአጋጣሚ። ነገር ግን ያው በየዕለቱ ያሉት ውጊያዎች እንደቀጠሉ ናቸው። በሁሉም አካባቢ የሚደረጉ ተጋድሎች ቀጥለዋል። ይሄ መልካም አሁን የተፈጠረው ሁኔታና አጋጣሚ የማይታለፍ በተለይ አገዛዙ በዲፕሎማሲ ረገድ በከፍተኛ ሁኔታ እየተደበደበ ያለበት እና ዓለም ሁሉ የአገዛዙን ብልጽግናን ባህሪ እየተረዳ ያለበት ወቅት ላይ ነው የምንገኘው። ጸረ ብልጽግና ኃይሎችም የትብብር ፍላጎት እያሳዩ ያሉበት ጊዜ ላይ እንደመገኘታችን መጠን ያንን የሚመጥን ዝግጅት የስነ ልቦናም ተግባራዊ እንቅስቃሴ በማድረግ ተጨማሪ ድሎችን ለማግኘትና የተጋድሎውን ከፍ ወዳለ ደረጃ ለማድረስ ርብርብ እያደረግን ነው የምንገኘው። መሳይ እንግዲህ አርበኛ አስረስ ስለ ትብብሩ በተመለከተ አንዳንድ መረጃዎች ይወጣሉ። ወደኋላ ላይ እሱን የተመለከተ የተለየ ጥያቄ አለኝ። እንደው ስለ ምርጫው ስለተባለው ጉዳይ እንምጣ። ከግንቦት 24 በኋላ እስካሁን በምርጫ ሰነድ ወጥቷል። ብልጽግና ህዝብ የሰጠንን ድምጽ ጠንካራ መንግስት ለመመስረት የሚያስችል ነው የሚል ነው። አብይ አህመድ ሰሞኑንም በአንድ መድረክ ላይ ተገኝቶ እንደዚሁ አሁን ስለ 7ኛው ምርጫ ጨርሰናል፣ ይልቅስ ስለ 8ኛው እናውራ አይነት የሚመስል ለሚቀጥሉት 5 ዓመታት በስልጣን ላይ እንደሚቆይ ማረጋገጫ እንዳገኘና ለሚቀጥለው ምርጫ እያሰበ እንዳለ ከወዲሁ ቀብድ እያስያዘ እንዳለ ነው የገለጸውና እንደው ስለዚህ ምርጫ ምን ማለት ይቻላል? እናንተ አልተካሄደም ብላችኋል። ባልተካሄደ ምርጫ መንግስት ሊመሰረት ዱብ እያለ ነው። ስለዚህ የምትለው ነገር አለ አርበኛ አስረስ? ከዚህ በፊት አንድ ሚዲያ ላይ ተናግሬዋለሁ። 97% አካባቢ
በሚሆነው የአማራ ክፍል ውስጥ ምርጫ የሚባል ነገር አልተከናወነም፣ አልተደረገም። ለዚህ በርካታ መመዘኛዎችን ማንሳት እንችላለን። መሳይ ምርጫ ማለት ትልቅ ፖለቲካዊ ክንውን ነው። ዝም ብሎ ቀልድ አይደለም። የብልጽግና ሚዲያዎች እንደሚሉት ወይ እንደሚጮሁት በፕሮፓጋንዳ የሚከናወን ነገር ሳይሆን ተግባራዊ እንቅስቃሴን ይጠይቃል። ከምንም በላይ ሰላምን ይጠይቃል። አማራ ክልል ከየትኛውም ጫፍ እስከ የትኛውም ጫፍ ሰላም የሚባል ነገር የለም። ሁሉም አካባቢ የጦርነት ድባብ ነው ያለው። ተግባራዊ ጦርነት እንቅስቃሴዎች ነው እንዳሉት። በተለይ ምርጫው በተደረገበት ሳምንት ደግሞ መንገዶች ዝግ ነበሩ። ምንም አይነት እንቅስቃሴ የለም። ምርጫ ለማድረግ አይደለም ለማሰብ የሚያበቃ ነባራዊ ሁኔታ የለም። መራጮች አልተመዘገቡም። የምርጫ አስፈጻሚዎች እንቅስቃሴ አላደረጉም። ታዛቢዎች አልተንቀሳቀሱም። የፖለቲካ ፓርቲዎች ከቦታ ቦታ አልተንቀሳቀሱም። ስለዚህ ምርጫ ለማድረግ የሚያበቃ አንዳችም ነገር አልነበረም፣ አልተደረገም። አሁን ስለ ስታንዳርድ ስለ ዓለም አቀፍ ደረጃውን መስፈርቶችን ስላሟላ ምርጫ ወይም ደግሞ ስለ አፍሪካ ውስጥ ስለሚደረግ የአምባገነኖች ምርጫ አይደለም የምናወራው። ቶታሊ ምርጫ የሚባል ነገር አልተደረገም። አለመደረጉን ደግሞ በማስረጃም ጭምር አረጋግጠናል። በነገራችን ላይ በዚህ ጉዳይ ላይ በዳታ እና በማስረጃ የታገዘ ሰፋ ያለ መግለጫ በቅርቡ እንደ አማራ ፋኖ ብሔራዊ ንቅናቄ ይሰጣል። ያው አገዛዙ የተለመደ ባህሪው ነው። አይኑን በጨው አጥቦ ሁሉን ነገር ሽምጥጥ አድርጎ በመካድ ነው ምርጫ አድርጌያለሁ እያለ እየፎከረ ያለው። እንግዲህ ይሄ በፉከራ በፕሮፓጋንዳ በሚዲያ ስራ የሚገኝ ቅቡልነት የሚመጣ መንግስትነት የለም። እኛ ብቻ ሳንሆን ዓለም አቀፍ ሚዲያዎችም ጭምር በብዛት ሲዘግቡት ነበረ። ምርጫውን በተመለከተ ማድረግ የማይቻልበት ሁኔታ እንዳለና አጠቃላይ ምርጫ ብሎ ለመጥቀስም የማያበቃ ስለመሆኑ ከዚህ ውጭ አማራጭ የለውም። እንግዲህ አሁንም በጉልበት ነው አገዛዙ ስልጣን ላይ ያለው። በተለይ አማራ ክልል ላለፉት 3 ዓመታት በወታደራዊ አገዛዝ ውስጥ ነው ያለው። መደበኛ መዋቅሩ የመንግስት መዋቅሩ ፈርሷል። ጀነራል መኮንኖች ናቸው የሚመሩት የሚወስኑት ማንኛውንም እንቅስቃሴ የሚያደርጉት። ስለዚህ የመንግስትነት ቅርጽ የለውም። በጉልበት ስልጣን ላይ ያለ አካል እንግዲህ ተርሙ ሲደርስ ደግሞ ምርጫ የሚመስል ነገር አደረግኩ ብሎ ቢገልጽ የሚገርም አይደለም። ይህ አገዛዝ ህዝብን በራሱ መሳሪያ በራሱ ንብረት በህዝብ ገቢ በተሰበሰበ በተገዛ ተተኳሽና መሳሪያ ህዝብ እየጨፈጨፈ ህጻናትን እየጨፈጨፈ ያለ አገዛዝ እንዲህ አይነት አቋሞችን ቢወስድ እንዲህ አይነት ውሸቶችን ቢናገር የሚገርም ነገር አይደለም። መጀመሪያም ይህንን ሊያደርጉ እንደሚችሉ ስንገልጽ ነበረ። ህዝቡም ያንን ነገር ይጠብቃል። በአጠቃላይ ግን ምርጫ ተደረገ በተባለበት ዕለት በመላው አማራ ክልል አይደለም መንገዶች፣ ቤቶች ሁሉ ዝግ ነው የነበሩት። ምንም አይነት እንቅስቃሴ የለም። እንዳነሳውልህ በምርጫ ጣቢያ ደረጃ በህዝብ በብዙ መመዘኛዎች ወስደን ወደ 2.7% የሚሆን አካባቢ ላይ ብቻ ነው። ይሄ እንግዲህ እዚህም ምርጫ ተደረገ ለማለት ሳይሆን እንደው አገዛዙ ቁጥጥር ነበረው፣ እንቅስቃሴዎችን ኮንትሮል ማድረግ ችሎ ነበር ያልነውን ቦታ ይዘን ማለት ነው። ስለዚህ ምንም አይነት ምርጫ አልተካሄደም። የተደረገ ነገርም የለም። ያው አንዳንዶቹ አጃቢ ፓርቲዎች ወይም ልክ ይሄ አፈርማቲቭ አክሽን ወይ ሌላ ነገር እንደሚደረገው አይነት እየተደረገ ወንበር እንዲይዙ የብልጽግናን ፓርላማ እንዲጋሩ የተፈለጉ ሰዎች አይደለም መራጭ አስመራጭ ራሳቸው ተመራጮችም ጭምር ገብተዋል። ባልቀሰቀሱበት ቦታ ምንም አይነት እንቅስቃሴ ባላደረጉበት ቦታ ላለፉት 3 ዓመታት ረግጠውት በማያውቁት ቦታ ሁሉ ተመራጭ ተብለው አሸንፈዋል ተብለው መግለጫ ሲሰጥ እየተመለከትን ነው። እንግዲህ ይሄ የዘመኑ በጣም አስገራሚ ስላቅ ነው በኢትዮጵያ ፖለቲካ ውስጥ። በዚህ ልክ እንደሚታወቀው ኢትዮጵያ ታሪክ በርካታ ጦርነት ታሪኮች ውስጥ ያለፈ ነው። በእንዲህ አይነት ስላቅ እና በእንዲህ አይነት በምርጫ በዚህ ልክ ሲቀለድ እኔ ምዕራባውያን ጭምር ትልቅ ቫሊዋችን ነው እሴታችን ነው የሚሉት የምርጫ ጉዳይ በዚህ ልክ ማላገጫ ሲሆን ማየት በጣም የሚገርም ነገር ነው። እንደው